ትሬንት አሌክሳንደር አርኖልድ በነፃ ክረምት ላይ ወደ ሪያል ማድሪድ እንደሚያመራ ከተረጋገጠ በኋላም ሊቨርፑሎች አይናቸውን ወደ ጀረሚ ፍሪምፖንግ ማዞራቸውን ፋብሪዚዮ ሮማኖ ይዞት በወጣው መረጃ አመለከተም። 35 ሚሊዮን ዩሮ የውል ማፍረሻ ያለው ፍሪምፖንግ ወደ ቀያዮቹ ለማምራት ክፍት መሆኑ የተገለጸ ሲሆን በመጪው ሳምንታት የሊቨርፑል አመራሮች ከፍሪምፖንግ ወኪሎች ጋር ሊገናኙ እንደሚችሉ ተገልጿል። ፍሪምፖንግ በዣቪ አሎንሶ ባየር ሌቨርኩሰን ውስጥ ግልጋሎቱ ከፍ ያለ ሲሆን በሊቨርፑል ብቻ ሳይሆን በሌሎች ሀያል ቡድኖች ውስጥ እየተፈለገ ይገኛል። ክረምት ላይ ከሊቨርኩሰን ጋር የሚለያይ ከሆነም ፍሪምፖንግ መዳረሻው አንፊልድ ሊሆን እንደሚችል ተነግሯል። በክረምቱ የዝውውር መስኮት ከማንቸስተር ሲቲ ጋር እንደሚለያይ ተረጋገጠው ኬቨን ደብሮይነም አሁንም ስሙ ከፍ ባሉ ቡድኖች ውስጥ መጫወት ምርጫውን እንደሚያደርግ ይጠበቃል። በነፃ ዝውውር ሊቨርፑሎች ለተጫዋቹ ጥያቄ ይዘው መቅረባቸው ተገልጿል። አማካዩ መዳረሻውን ሊቨርፑል ካደረገም ለቡድኑ የፈጠራ ብቃት እንደሚጨምርለት አሁንም በጥሩ ብቃት የተጫወተ መሆኑ በአርነ ስሎት ስር ተመራጭ ያደርገዋል ተብሏል። ነገር ግን ደብሮይነ ለሲቲ ካለው ቦታ አንጻር ለሊቨርፑል መጫወቱ ዝውውሩን ጥያቄ ውስጥ ከቶታል ተብሏል። የለንደኑ ክለብ አርሰናልም የኬቨን ፈላጊ መሆኑ ተሰምቷል። በሚቀጥሉ ሳምንታት ቤልጂየማዊ ኢንተርናሽናል ከአንድ ቡድን ጋር ቅድመ ስምምነት እንደሚያደርግ ሲጠበቅ የናፖሊ ፍላጎትንም ሊያጤን እንደሚችል ተነግሯል። ተጫዋቹ ከቤተሰቦቹ ጋር በመሆን ውይይት ላይ መሆኑም ተሰምቷል።